ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። ዛሬ ደግሞ አረቦቹ ቦርጎል ይሉታል፣ በእኛ ሀገር ደግሞ ቅንጬ። ዛሬ የቅንጬ የአረቦቹ ምግብ ማለት ነው። አሁን የኛ ነገር ቅንጬን አረቦቹ እንዴት እንደምጠቀሙ በቪዲዮ አሳያችኋለሁ። ተከታተሉኝ። ሽንኩርት ዝከተፍ ግን እንግዲህ አላሳያችሁም፣ ቅርታ ቢዚ ነበርኩኝ። እዚህ ጋር ሽንኩርትና ድልህ ቲማቲም የማቃጠል ፓፕሪካ ቦድር እንትን ዱቄቱ ማለት ነው ቦድራ፣ እሱን ጨምሬ እንደዚህ ያንቆላላው ነው። እዚህ ጋር ደግሞ ዶሮ አለኝ። ዶሮ አጥንት የሌለው ዶሮ ማለት ነው አረቦቹ ሲደር የሚሉት። ከዛን አንድ ላይ ሽንኩርቱን እንደዚህ ትንሽ ጠበስበስ ካረኩ በኋላ ዶሮውን ከተዋለሁ ማለት ነው። ቤተሰብ ያው በአንድ እጄ ስለምቀድ ዶሮውን ከተዋለሁ። እንደዚህ ዶሮውን ከከተትኩኝ በኋላ አብሬ አበስላለሁ ማለት ነው። ምክንያቱም የዚህን መረቁ ማለት ነው መረቁን ቅንጬውን ሰራበታለሁ። ከዛን ዶሮውን ደግሞ አውጥቼ ጋዝ ውስጥ ከተዋለሁ ማለት ነው። እነሱ ፍሮን ይሉታል። ፍሮን ውስጥ ገብቼ እንትን ጠብሰዋለሁ ማለት ነው። ግን አሁን ትንሽ ከሽንኩርቱ ከቲማቲሙ እንዲዋሃድ ከድኜ ለሁለት ደቂቃ አስቀምጣለሁ ማለት ነው። ካፍተ በኋላ እንመለሳለን እና ውዶቼ አሁን እንደዚህ ጥብስ ብሏል ዶሮ። ውሃ አልጨመርኩበትም፣ በዘይት ነው ጥብስ ያደረኩት። ዘይትና እንደነገርኳችሁ ቅርታ ማንካ ተጠቀምኩኝ እና ትንሽ አሁን ጥብስ ካለ በኋላ ውሃ እንጨምርበታለን ማለት ነው፣ የሞቀ ውሃ። ምክንያቱም በኋላ ቅንጬ ስለሚገባበት ምልክት አድርጌ አያም ዶሮ እስከበስል ድረስ። በነገራችን ላይ ዶሮውን ከዚህ ከወጣ በኋላ ቅመማ ቅመም አድርጌበት እንደዚህ ሸንተር አድርጌ እንትን ውስጥ ከተዋለሁ፣ ጋዝ ውስጥ ከተዋለሁ። ምክንያቱም ይሄ እንትን አጥንት ያሌለው ዶሮ ስለሆነ ውስጡ ጨው ራሱ አይሰማም። ራሴ ስነጥቅ አድርጌ ቅመማ ጨምሬ ከእንደገና ጋዝ ውስጥ ከተዋለሁ ማለት ነው። ምክንያቱም መረቁን የፈለኩት የእንትኑን ጣዕም እንድሰጠው ነው፣ ለቅንጬው ማለት ነው። እና ወዶቼ በዚሁ አጋጣሚ ማዳሜ እንዳለችኝ ልንገራችሁ እና እናንተ ሀገር እንደዚህ ቅንጬ ያለ ወይ አለችኝ። ከዛን ቅንጬ ያለው ስትለኝ አዎ አለ። ምን አልል ነገር አለ ኢትዮጵያ። እንደውም አንቺ የተዘጋጀው ነው ገዝተሽ የምታመጪው፣ እኛ ግን አርሰን አጭደን ወቅተን ነው በእጃችን የሰራው ነው የምንበላው አልኳት። ከዛን አረ አለችኝ። አዎ ኢትዮጵያ ምንም የጠፋ ነገር የለም፣ እኛ ገዝተሽ ሳይሆን ያው እኔ ደግሞ አባቴ ገበሬ ነው በነገራችን ላይ። እኛ ገዝተሽ ሳይሆን ሰርተን ነው የምናመጣው፣ ከውጪ አንገዛ፣ ምንም ከውጪ የምንገዛ ነገር የለም። እና ሀገራችን ሀብታም ነች ምናምን አልኩና እኛ መተን እነሱ ሽንት ቤት ስንጠረግ የሆነ በቃ ሀገራችን ደሃ የሆነች የተሰደድን ምናምን ይመስላቸዋል። በነገራችን ሴትዬም የዚህ እንትን አይደለችም፣ የዚህ ዜጋ አይደለችም። እና ተረዳችኝ መሰለኝ፣ ዝም አለች። እና በቃ ሀገራችን ሁሉ ነገር ያሌለ ነገር ይመስላቸዋል። እኔ ግን ብዙ ቦታ ሁሉ ቦታ ሰርቻለሁ፣ እንደዚህ አልገጠመኝም፣ እንደዚህ ጥያቄ አልበዛብኝም። የዚህ ጥያቄ ደግሞ ገረሞኝ ነው። እና እንደዚህ ውሃ ጨምሬበት አጥቤ ውሃ ጨምሬበት ትንሽ ዘዘፍ እንትን ብዬ አስቀምጠዋለሁ። አሁን ዶሮው የተንተከተከ ስለሆነ እዚህ ጋር ደግሞ እንትን አለኝ፣ ማጂ አለኝ። ማጂ ማለት ክሎር እንትን ዱቄቱ ማለት ነው። ትንሽ እጨምርበታለሁ፣ ከፊት አልጨመርኩበትም። ከዛ እዚህ ጋር ደግሞ የነጭ ሽንኩርት ዱቄት ወይም ደግሞ ቶም ቦድራ ይሉታል እነሱ። እዚህ ጋር ትንሽ እጨምርበታለሁ። በነገራችን የዚህ የቦርጎል አሰራር በየቤቱ ይለያያል፣ በየሀገሩ በየቤቱ ይለያያል ውዶቼ። እኔ በፊት ሌላ ሀገር ስሰራ እንደዚህ አልነበረም እና የእሷ እናት ነች እንደዚህ እንድሰራ የነገረችኝ። እና ልጄ እንደዚህ ነው የምትወደው እንደዚህ ስላለችኝ እነሱ እንደፈለጉ እየሰራው ነው። እና ገና ሁሉ ነገር እንደዚህ ጭምርምር ስለሆነ ምንም ከባድ ነገር አይደለም። ከዛን ዶሮ ሲበስል ደግሞ አውጥቼ እመጣለሁ። አሁን ዶሮአችን በስሏል። ያው እዚህ ጋር ብቻለሁ። ይሄኛው ደግሞ ጋዝ ውስጥ አድርጌ
አርጌ ጠብሰዋለሁ ማለት ነው። አሁን እዚህ ጋር ደግሞ ቅንጬውን እንጨምራለን ማለት ነው። እንግዲህ ውዶቼ እንደዚህ ጨምሬበታለሁ። ይሄኛው ማለት ነው በርጎን ማለት ወይም ደግሞ ቅንጬው ልክ እንደ ሮዝ ማለት ነው። እንደ ሮዝ ውሃ ሙጥጥ ሲያደርግ እናጠፋለን ማለት ነው። እና በዚሁ በቃ ይሄን ስራዬን ጨርሻለሁ ውዶቼ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ዶሮኑንም ያው እንትን ውስጥ ገዝቼዋለሁ ጋዝ ውስጥ ከላይ ነው የለኮስኩበት። እና የዛሬ ውሎ ይሄን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ ባይ።